ሃሌሉያ እግዚአብሔር ቃል የምንሰማበት ጊዜ ይሆናል በጣም ማስታወሻ ያዛችሁ መጽሐፍ ቅዱስ ያዛችሁ ቶሎ ቶሎ ትከፍታላችሁ እግዚአብሔር ቃል የምንማርበት ታይም ነው ከዛ በኋላ ለእያንዳንዳችሁ በዘይት ጸልያለሁ ተነብያለሁ ጧት ላይ እንደተናገርኩኝ ፓስፖርት ይዛችሁ የመጣችሁ በፓስፖርታችሁ ላይ ጸልያለሁ የቤተሰብ ፎቶ ይዛችሁ የመጣችሁ በፎቶአችሁ ላይ ጸልያለሁ ተረጋግታችሁ ተቀመጡ ስልካችሁ ሳይለንት አድርጉ ኢየሱስ ጌታ ነው ሃሌሉያ አንድ 20 ደቂቃ ቃሉን ስለምንሰማ ስልካችሁ ሳይለንት እንድታደርጉ በትህትና አሳስባለሁ ቶሎ ቶሎ ሳይለንት አድርጉ ስልካችሁ የጌታ ስም የተባረከ ይሁን ሃሌሉያ ዛሬ እግዚአብሔር ለልጆቼ ተናገር ያለኝን ብርቱ መልእክት ይዤላችሁ መጥቻለሁ ጠር ያለ ትምህርት ነው የሚሰማ ሰው ዛሬ ነገሩ ጋር ይገናኛል አሜን እግዚአብሔር ዛሬ ተናገር ያለኝ ምንድነው የኃጢአት አይነቶች ምንድናቸው የሚል የተለያየ ትምህርት ነው ይዤላችሁ የመጣሁት ይህን ትምህርት የምትከታተሉ በአክብሮት እንድታደምጡ ፈልጋለሁ ኃጢአት ማለት ምን ማለት ነው በሚል ዛሬ እንማራለን ኃጢአት ማለት ምን ማለት ነው በሚል ኃጢአት ማለት የእግዚአብሔርን ሕግ መተላለፍ ስልጣኑን አለመቀበልና በእግዚአብሔር አባትነት አዳኝነት አለማመን ሲሆን በጎ ለማድረግ አውቆ አለመስራትና በእግዚአብሔር ታምኖ አለመኖር ነው ኢየሱስ ጌታ ነው ኃጢአት ማለት በእግዚአብሔር ራሱ ታምኖ በጠራው ጌታ በቀባው ጌታ በመረጠው ጌታ አለመተማመን ራሱ ኃጢአት ነው ኢየሱስ ጌታ ነው የእግዚአብሔርን ሕግ አለማክበር ኃጢአት ነው ሰው ብዙ ጊዜ ኃጢአት ብሎ የሚያስበው መስረቅ ማመንዘር የተለያየ ነገር ሊሆን ይችላል የሚያስበው ኃጢአት የሚባለው ነገር ምንድነው የእግዚአብሔርን ሕግ መተላለፍ ስልጣኑን አለመቀበል በእግዚአብሔር አባትነትና አዳኝነት አለማመን በጎ ነገር አለማድረግ ኃጢአት ነው ሌላው ደግሞ በእግዚአብሔር ታምኖ ያለመኖር ኃጢአት በማን ታምኖ በእግዚአብሔር ታምኖ ያለመኖር የሚያስተማምን አባት እያለ ከወዳጅም ወዳጅ የሆነ አምላክ እያለ ረዳት እያለ በእግዚአብሔርም ያለመደገፍ ያለመታመን ኃጢአት ነው አንድ ጊዜ ማመን አንድ ጊዜ አለማመን አንድ ጊዜ ደግሞ በእግዚአብሔር ላይ መደገፍ አንዳንድ ጊዜ በእግዚአብሔር ላይ አለመደገፍ ከባድ ኃጢአት ነው ኢየሱስ ጌታ ነው ሮሜ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 12 ያለውን የእግዚአብሔር ቃል እንመለከታለን ሮሜ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 12 ያለው የእግዚአብሔር ቃል እንዲህ ነው ጻድቅ የለም አንድ እንኳን አስተዋይ የለም እግዚአብሔርን የሚፈልግ የለም ሁሉም ተሳስተዋል ቁጥር 12 ላይ በአንድነትም የማይጠቀሙ ሆነዋል ቸርነትን የሚያደርጉ የለም አንድ እንኳን የለም ይላል እግዚአብሔር ይሄ ራሱ ኃጢአት ነው ኢየሱስ ጌታ ነው አንደኛ ዮሐንስ ምዕራፍ 3 ከቁጥር 4 እስከ 6 ያለውን አንብቡ ያዕቆብ መጽሐፍ ምዕራፍ 4 ከቁጥር 17 ያለውን ተመልከቱ ኢየሱስ ጌታ ነው የኃጢአት ምክንያቶች ምንድናቸው የኃጢአት ባህሪ ምንድነው የኃጢአት አይነት ምንድናቸው እነዚህ ነገሮችን እግዚአብሔር ዛሬ ልናገር ፈልጓል አለማወቅ ማለት አንድ ሰው አልተማረም ወይ ስቷል ማለት ነው ሳያውቁ የሚያጠፉት ኃጢአት ምሕረት ሊደረግ ይችላል እያወቀ ህሊና እያወቀ ልብ እያወቀ አእምሮ እያወቀ መንፈስ በውስጥ ያለው የጌታ መንፈስ እያወቀ ደፍሮ መስራት የድፍረት ኃጢአት ይባላል ይሄ ከባድ ኃጢአት ነው እግዚአብሔርን መበደል ከኔም ከእናንተም ይራቅ አሜን አንደኛ ጴጥሮስ ምዕራፍ 1 ከቁጥር 14 አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 34 እስከ 38 ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 38 ያለው አንብቡ ኃጢአት የሚያመጣው ነገር ምንድነው መቅበዝበዝን ያመጣል ኃጢአት ያደረገ ሰው ምን ያደርጋል ይቅበዘበዛል ክፋት እንዲሰራ ሰይጣን ይገፋፋል
ይሁንላችሁ። መቅበዝበዝ ከእግዚአብሔር መንገድ ተለይቶ መሄድ ማለት ነው። መቅበዝበዝ ማለት ከእግዚአብሔር ሐሳብ፣ ከእግዚአብሔር መንገድ፣ ከእግዚአብሔር ቃል ተለይቶ መሄድ ማለት ነው። ዛሬ እናገራለሁ ከመቅበዝበዝ ሕይወት በኢየሱስም መውጣት ይሆንላችሁ። ስለዚህ እግዚአብሔር ቃል እንዲህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ሁሉ ይሆናል ያርፋል። ማንን የሚሰማው? እግዚአብሔር። እግዚአብሔርን አለመስማት፣ ለእግዚአብሔር ቃል አለመታዘዝ በውስጡ ያለው ህሊናችን ቅዱስ የመንፈስ ቅዱስ ማረፊያ ነው። ለዚህ ህሊና አለመታዘዝ፣ አለመተግበር ኃጢአት ነው። ዛሬ እናገራለሁ በኢየሱስን መውጣት ይሁንላችሁ። ከመቅበዝበዝ ዛሬ ማረፍ ይሁንላችሁ። በኃጢአት መወለድ አዳም በወደቀ ጊዜ ዘሩ ሁሉ አብሮ በኃጢአት ወደቀ ይላል። ስለዚህ ሰው ሁሉ የውርስ ኃጢአት አለበት። የምን ኃጢአት? የውርስ ኃጢአት፣ ከአንዱ ከአዳም የመጣ ኃጢአት። ዛሬ ብዙ ሰዎች በዚህ አይነት ኃጢአት ውስጥ አሉ። ዛሬ ቃል ይዤ መጥቻለሁ። በጌታ በኢየሱስ መውጣት ይሆናል። ኃጢአት ባሪያ አድርጎ ሰውን ሊገዛ ይፈልጋል። ሰውን ባሪያ አድርጎ ክርስቶስ የሞተለትን ሰው፣ ክርስቶስ በደሙ የዋጀለትን ሰው ሊገዛ ይፈልጋል። ዛሬ እንዲሆናል የኃጢአት ቀንበር በክርስቶስ ደም ተሽሯል። ዛሬ የኃጢአት ጉልበት እየተመታ ይሆናል። ሮሜ መጽሐፍ ምዕራፍ 5 ከቁጥር 12 ላይ ተመልከቱ። ኧረ አሜን ሲክፈቱ። ሮሜ መጽሐፍ ምዕራፍ 5 ከቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞቱ፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞቱ። ለሰው ሁሉ ሞት ለሰው ሁሉ ምን ሆነ? ደረሰ ይላል። በአንዱ በአዳም በኩል የመጣ ሞት ነው ኃጢአት። የኃጢአት ደሞዝ ምንድን ነው? ሞት ነው ይላል እግዚአብሔር። ዛሬ ይህን ቃል ለምትሰሙ ነው ሁላችሁ በጌታ በኢየሱስም ማምለጥ ይሆንላችሁ። ከድፍረት ኃጢአትን መውጣት ይሆንላችሁ። ከጎን ላለው ነካ አድርጉና እግዚአብሔር ያያል በሉ። ቢገበለቀበሰ እግዚአብሔር ያያል በሉ። ፓስተር ባያይ፣ ወንጌላዊ ባያይ፣ ነቢዩ ባያይ፣ ምስባል ባያይ፣ ጎረቤት ባያይ፣ ጓደኛ ባያይ እግዚአብሔር ያያል። ዛሬ በኢየሱስም ከኃጢአት መውጣት ይሆንልን። ሃሌሉያ። የኃጢአት ባህሪ አለ ማሳቱ። በቃ ኢየሱስ ጌታ ነው። ይህም የተሳተ መንገድ መከተል ማለት ነው። የተሳሳተ መንገድ የኃጢአት ባህሪ በተሳሳተ መንገድ መከተል መራመድ ማለት ነው። እውርን ይዞ ሊመራ አይችልም ወደ ገደል እንጂ። ዛሬ ክርስቶስ ብርሃን ነውና ብርሃን ዘንድ የምትቀርቡ ቃል አወጣለሁ። ሃሌሉያ። የጌታ ስም የተባረከ ይሆን። ሃሌሉያ። የኃጢአት ባህሪያት አንደኛ ዓለምን ሁላችሁ አለማመንና መሳት፣ በእግዚአብሔር ቃል አለማመን፣ እግዚአብሔርን ቃል መሳት፣ ይህ የተሳሳተ መንገድን ወይም መከተል ኃጢአት ነው። ኢሳይያስ መጽሐፍ ምዕራፍ 1 ከቁጥር 3 እስከ 4 ያለው አንብቡ። ሮሜ መጽሐፍ ምዕራፍ 8 ከቁጥር 2 እስከ 8 ያለውን አንብቡ። ኢየሱስ ጌታ ነው። የኃጢአት ባህሪ ሁለተኛ ጽድቅን ማጣት፣ ራሳቸውን የማይገዙ ፈሪሃ እግዚአብሔር የሌላቸው የአምላካቸውን ጸጋ በርኩሰት በሱሰኝነት የሚለውጡ ናቸው። እግዚአብሔር ስሙ የተባረከ ይሆን። ዛሬ ብንወድም ባንወድም ቃል መጥቷል፣ መውጣት ይሆናል። ቃሉ ራሱ እግዚአብሔር ነው። ቃሉ ዛሬ እጅን ይዞ ያወጣል። ራሜ መውጣት ይሆንልኛል በሉ ሲል የኃጢአት ባህሪ ፊት ማዛባት ማለት ነው። ፍርድ ማጣት፣ የእግዚአብሔርን እውነት በመሰወር ለሰው ሊደረግ የሚገባው አለማድረግ ነው። ገላትያ መጽሐፍ ምዕራፍ 19 ከቁጥር 15 ላይ እግዚአብሔርን ቃል እንመለከታለን። ገላትያ መጽሐፍ ምዕራፍ 19 ገላትያ መጽሐፍ ምዕራፍ 6 ቁጥር 15 ላይ መዝሙረ ዳዊት ምዕራፍ 82 ከቁጥር 1 እስከ 4 ዕንባቆም መጽሐፍ ምዕራፍ 1 ከቁጥር 3 እስከ 4 ድረስም ያለው
ተመልከቱ። ኢየሱስ ጌታ ነው። የኃጢአት ባህሪ ደግሞ ሶስተኛ አመጽ። ኃጢአት ባህሪ ያለው እንድናውቅ ይገባል። አንደኛ ያስታል፣ ሁለተኛ ጽድቅን እንድታጣ ያደርጋል፣ ሶስተኛ ፊትን አዛባትን ያመጣል፣ ድፍረት ውስጥ ይከታል፣ እውነትን እንዳትናገር ያደርጋል። ኃጢአት እግዚአብሔር ይገስጸው። ኢየሱስ ጌታ ነው። አመጽ ኃጢአት ማመጽ፣ በእግዚአብሔር ቃል ላይ ማመጽ፣ ምን ሊያድርግ እያሉ በቃ ክፉ ውስጥ መግባት አመጽ ኃጢአት ነው። በጌታ በኢየሱስ ስም ይህን ቃል እየሰማችሁ ላላችሁ ሁሉ መውጣት ይሆንልን። በጌታ በኢየሱስ ስም መፋታት ይሆንልን። ለእግዚአብሔር ፍቃድ አለመታዘዝ፣ አለመገዛት። ኢሳይያስ መጽሐፍ ምዕራፍ 1 ከቁጥር 2 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 11፣ አንደኛ ዮሐንስ ምዕራፍ 3 ከቁጥር 4 ላይ ተመልከቱ። ኢየሱስ ጌታ ነው። የኃጢአት ባህሪያት ደግሞ ሌላ ምኞት፣ ዝም ብሎ ምኞት ይከታል። ኃጢአት እግዚአብሔርን ሰው እንዲበድል ምኞት ውስጥ ይከታል። ምኞት በራሱ ውስጣዊ ፍላጎትን በመነዳት ሰዎችን ይነዳል። በምኞት ውስጥ ገብቶ ኃጢአት ሰይጣን የኃጢአት ስራ ሁሉ እየተገለጠ ነው ያለ ገላትያ ያለ የኃጢአት ስራ ሁሉ እየተሸነፈ ሳይሆን እየተገለጠ ነው። ዛሬ እናገራለሁ፣ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። የኃጢአት አይነቶችን ተናግሬ ጨርሳለሁ። የኃጢአት አይነቶች የተለያዩ ኃጢአቶች አሉ። 6 አይነቶች አሉ። ኢየሱስ ጌታ ነው። አሜን። አንደኛ የውርስ ኃጢአት የሚባል የውርስ ኃጢአት ልጅ ሲወለድ ማንን ይመስላል? አባቱን ይመስላል። ጌታ ምስክር። አንዳንድ ጊዜ አይታችሁ ከሆነ ልጆች የአባታቸውን አረማመድ፣ አነጋገር፣ አክተር ሁሉ ነው ይዘው ምናመኑት። የውርስ የሚመጣ በውርስ የሚመጣ ኃጢአት አለ። ዛሬ እናገራለሁ፣ የተሰበረ ይሆናል። በኢየሱስም የተሰበረ ይሆናል። ሮሜ መጽሐፍ ምዕራፍ 5 እንከፍታለን። የውርስ ኃጢአት ሮሜ መጽሐፍ ምዕራፍ 5 ከቁጥር ከ12 እስከ 14 ድረስ ያለው። ሮሜ መጽሐፍ ምዕራፍ 5 ከቁጥር ከ12 እስከ 14 ያለው በጌታ በኢየሱስ ስም አነባለሁ። አሜን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ምን ሆነ? ደረሰ። ሞት ለሰው ሁሉ ምን ሆነ? ደረሰ። ቁጥር 13 ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ለኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ለሌላው ለእርሱም አምሳል ነውና ነው። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ምን ሆነ? ነገሰ ይላል። ይህ የምንድነው? የውርስ ኃጢአት ከአዳም ምክንያት ወደ እኛ የተተላለፈ ኃጢአት ነው። ዛሬ እናገራለሁ፣ በኢየሱስም ከዚህ ማምለጥ ይሆንልን። የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። አሜን። ዛሬ እግዚአብሔር ቃል በውስጣችሁ አለ፣ መንፈሱ በውስጣችሁ አለ። ለዛ መንፈስ ተገዙ፣ ማምለጥ ይሆናል። ሃሌሉያ። ሁለተኛ የኃጢአት አይነት የድፍረት ኃጢአት። ከባድ ኃጢአት፣ ልብ እያወቀ ሕሊና እያወቀ እግዚአብሔርን መበደል። እጆቻችሁን ከፍ አድርጉና እግዚአብሔርን መበደል ከቤት ይራቅ በሉ እስኪ። እግዚአብሔርን መበደል ከቤት ይራቅ በሉ እስኪ። በኢየሱስ ክርስቶስም ዛሬ ማስተዋል ይሰጠን። የድፍረት ኃጢአት፣ ልብ እያወቀ አይምሮ ምሕረት የሌለው ኃጢአት፣ ጭምልቅልቅ ብለው እንድትኖር የሚያደርግ ሰይጣን
ቢታመም ሰውነት ሁሉ ነው ህመምተኛ የሚሆነው። አይን ቢታመም እጅ ዛሬ መሄድ አልችልም ነው ብሎ አንድነት አላቸው። እግዚአብሔር በውስጣችሁ ያስቀመጠው መንፈስ ያያል። አሜን። ስለዚህ ከድፍረት ኃጢአት ይህን ነፍስ ስጋ ያስጨንቃል። ነፍሳችሁን ስጋ ያስጨንቃል። ማምለክ ስትፈልግ አታምልክ። ቸርች አትሂድ። ቸርች ለመምጣት ራሱ ኃጢአት ነው። አለማምለክ ኃጢአት ነው። በደንብ ስሙኝ። አለመጸለይ ራሱ ኃጢአት ነው። እግዚአብሔር ቤት ነው በቃል አለመስማት ኃጢአት ነው። ጆታችሁ ከፈሩ በጌታ በኢየሱስም ዛሬ መፈታት ይሆን። አረ በጌታ በኢየሱስም ዛሬ መውጣት ይሆን። አሳ ከውሃ ከወጣ ምን ይሆናል? ዳይ ይሆናል፣ ይሞታል። ቅዱሳን ቃል መታችሁ ካልሰማችሁ፣ በመንፈስ ቅዱስ ኃይል ካልታጠቃችሁ፣ ሁልጊዜ ታጥቃችሁ የጦር መሳሪያችሁ ይዛችሁ ካልወጣችሁ ያላችሁ ዓለም ላይ ነው። ዛሬ እናገራለሁ፣ በኢየሱስ የተሸነፈ ዓለም በኢየሱስ የተመታ ይሆን። ይህችን ነፍስን ስጋው ያስጨንቃል። እንዳታመልክ እንዳትጸልይ አንድ ቀን ቸፍችክር ሁሉ ጊዜ እንዳትሄድ ያደርጋል። አንድ ቀን አትጸልይ ሁሉ ጊዜ እንዳትጸልይ ያደርጋል። በቃ የሆነ በቃ አንድ ቀን ከቀረ የሚቀጥለው አሳይመንት ያመጣል። ቸርች እንዳትሄድ ያደርጋል። የሚቀጥለው እንዳትጸልይ ያደርጋል። በቃ የሆነ ህይወት ሁሉ ጉልብት ያለ ይሆናል። ዛሬ ሰይጣን ካጨራመተው፣ ዛሬ ሰይጣን ካበላሸው ነገር በኢየሱስም መፈታት ይሆንላችሁ። የድፍረት ኃጢአት መዝሙረ ዳዊት ምዕራፍ 19 ከቁጥር 12 እስከ 13 ያለውን አንብቡ። ሶስተኛ የተሰወረ ኃጢአት፣ የተሰወረ ኃጢአት ራሴ ካቶሪያ ዛሬ በኢየሱስም መውጣት ይሆንልን። የተሰወረ ኃጢአት ምሳሌ መጽሐፍ ምዕራፍ 28 ከቁጥር 13 ላይ። አራተኛ ከሰው ልብ የሚወጣ ክፉ ሐሳብ። የኃጢአት አይነት ከሰው ልብ የሚወጣ ክፉ ሐሳብ። ክፉ ሐሳብ ኃጢአት ነው። አንዳንድ ጊዜ ሰይጣን የሰውን አእምሮ መቆጣጠር ይፈልጋል። አንዳንድ ጊዜ የሰውን ከንፈር መቆጣጠር ይፈልጋል። አንዳንድ ጊዜ ታውቃላችሁ ማንነታችሁን ልቆጣጠር ይፈልጋል። ዛሬ ጸልያለሁ፣ የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን። የተሰወረ ኃጢአት ከሰው ልብ የሚወጣ ክፉ ሐሳብ ማርቆስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ያለውን አንብቡ። የተሰወረ ኃጢአት ከሰው ልብ የሚወጣ ክፉ ሐሳብ፣ ክፉ ሐሳብ። አንዳንድ ሰዎች ሰውን ለመሳደብ ሲፈልጉ ይላሉ ታቁና ይመጡና ስትብ የሚያደርጉ ሰዎች አሉ። ክፉ ሐሳብ ኃጢአት ክፉን ይወዳል። ልብ እያወቀ አናድዳታለሁ፣ አይምሮ እያወቀ መንፈስ እያወቀ የሚወጣ አንደበታቸው ላይ አለ፣ ምላሳቸው ላይ አለ። በኢየሱስም መርዝ የተመታ ይሆን። እንደ እባብ ፍኝት እባብ የሚረጭ አንዳንድ ሰውነት ታውቃላችሁ፣ እባብ መርዙን አርጎ እንደሚረጭ ከሰው ልብ የሚወጣ ክፉ ሐሳብ ቀላል አይደለም። ኢየሱስን እንኳን አሳስባል፣ ከባድ። ዛሬ ከነዚህ ኃጢአት በጌታ በኢየሱስን መውጣት ይሆንላችሁ። አምስተኛ የኃጢአት አይነት ዓለማዊነት የመምሰል ባህሪ። ዓለማዊነት የመምሰል ባህሪ ኃጢአት አይመስልም ማለት ከባድ ኃጢአት፣ ከባድ ኃጢአት። ዓለማዊነትን የመምሰል ባህሪ ሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ተቆም ከፍታለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17፣ ቆላስይስ መጽሐፍ ምዕራፍ 2 ቁጥር 8 ታይም ለመጠቀም፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8። ዓለማዊነት የመምሰል ባህሪ፣ ዓለማዊነትን የመምሰል ባህሪ ሮሜ መጽሐፍ እንከፍታለን። ይሄን ቃል ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 ላይ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አሜን። ይህን ዓለም አትምሰሉ፣ በልባችሁ መታደስ ተለወጡ እንጂ ይህን ዓለም
ትስብ ትሆናለች፣ ግን ውርደት ነው የሚያመጣው። ብዙዎች ውርደትን ክብር አድርገዋል፣ ክብርን ውርደት አድርገዋል። ዛሬ እናገራለሁ በኢየሱስም ዓለማዊነት ከመምሰል ባህሪ መውጣት ይሁንልን። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15-17፣ ቆላስይስ መጽሐፍ ምዕራፍ 2 ከቁጥር 8፣ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7-8 ያለውን የጌታ ቃል አንብቡ። የኃጢአት አይነት የመጨረሻ ስድስተኛ የሥጋ ስራ አይነት፣ የሥጋ ስራ የኃጢአት አይነት። ይህን ቃል ከፍተን እናነባለን። ገላትያ መጽሐፍ ምዕራፍ 5 ገላትያ መጽሐፍ ምዕራፍ 5 ከቁጥር 19 ገላትያ መጽሐፍ ምዕራፍ 5 ከቁጥር 19 ላይ የእግዚአብሔር ቃል እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። አሜን። የሥጋ ስራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት። ቁጥር 21 ላይ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሞም እንዳልሆኑ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል እግዚአብሔር። እኔ አይደለሁም የሚለው ቃሉ ነው። እነዚህን የሚያደርጉ ይላል የእግዚአብሔርን መንግሥት ምን አይሆኑም? አይወርሱም ይላል። ዛሬ ዘፋኝነት የብዙ ክርስቲያኖች ስልክ ብታይ፣ ሞባይል ቢፈተሽ ዘፈን 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 ዘፈን። በጌታ በኢየሱስ ቀንበር የተሰበረ ይሆን። እርድና አይደለም፣ ውርደት ነው። ተመለሱ በጌታ በኢየሱስ። ምቀኝነት የአንዱ ስኬት፣ የአንዱ ደስታ፣ የአንዱ ሰላም፣ የአንዱ ከፍታ ካልተደሰታችሁ፣ ወንድም ሲያዝን አንተ ካልጸለይክለት፣ እህት ስትሮጥ ስትጨነቅ ካልጸለይክለት ኃጢአት ነው። ግን ኃጢአት አይመስልም። ይህን ቃል በየቤታችሁ የምትሰሙ ሁላችሁ አንብቡ። ምቀኝነት፣ መግደል፣ ስካር፣ ተሰውሮ መጠጣት፣ ዘፋኝነት ይህንን የሚመስሉ አስቀድመ እንዳሉ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት ምን አይሆኑም? አይወርሱም ይላል። ዛሬ በኢየሱስም መፈታት ይሆን። በጌታ በኢየሱስም መፈታት ይሆን። ጠላት ብዙዎችን ይዟል። እጅ ይዟል፣ እግር ይዟል፣ አይምሮ ይዟል፣ ልብን ይዟል። አይምሮ ከተያዘ እኮ ሰው ምንም ነገር ማድረግ አይችልም። ቃል መጥቷል። ቃሉ የናዝሬቱ ኢየሱስ ነው። ዛሬ መፈታት ይሆናል። የሚሰማ ሰው ዛሬ ማምለጥ ይሆንለታል። ማንን የሚሰማ? ቃሉን የሚሰማ። ከጎን ያለውን እየሰማኝ ነው እንደተባባሉ ድገሙ። የመጨረሻ ሃሌሉያ። ቆላስይስ መጽሐፍ ምዕራፍ 3 ከቁጥር 5-9 ያለውን አንዱ ዛሬ ታምራት ይሆናል። ሃሌሉያ። እነዚህ የኃጢአት አይነቶች ዛሬ እግዚአብሔር በቃል ሆኖ ይናገራል። ሲኦል ይዟችሁ እንዳይሄድ። ይሄ ጠላታችሁ ማነው? ዲያብሎስ ነው። ዲያብሎስ ነው። ዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ። ሃሌሉያ። ከእነዚህ ኃጢአት መውጣት አለባችሁ። ከርኩሰት፣ ከፍሬ ጠላት፣ ከምስጋና ጠላት። ደስ የሚል ይመስል ይሆናል። ጓደኛ ከጎን ያለው እርድና አስመስሎ ዘፈን መዝፈን። ለዘፋኞች ራሱ ጸልዩላቸው። መውረስ አይችሉም የእግዚአብሔርን መንግሥት። እኔ አይደለም የሚያወራው ቃሉ ነው። ምቀኝነት፣ መግደል፣ ጣዖትን ማምለክ፣ ብዙ አይነት ጣዖት አለ። ዛሬ በጌታ በኢየሱስም ቤተሰቦቻችሁ ማምለጥ ይሆንላቸው። በጌታ በኢየሱስም ማምለጥ ይሆንላቸው። እርኩሰት ሲኦል እኮ ነው የሚያስገባ። ዝሙት፣ ከትዳር ውጭ ዝሙት መስራት ኃጢአት ሲኦል ነው የሚያስገባው። ማንም ባያይ የጠራችሁ የመረጣችሁ እግዚአብሔር ያያል። ዛሬ በኢየሱስም ከድፍረት ኃጢአት መውጣት
አድመኝነት፣ የሥጋ ሥራዎች ሁሉ ያለ እግዚአብሔር ቃል ይናገራል። ሟርት መጽሐፍ ሲናገር እንዲህ ይላል፣ ድግምት ሟርት በእስራኤል ላይ በያዕቆብ ቤት አይሰራም። አይሰራም በልምን አይሰራም። በቤታችሁ ላይ፣ በጤናችሁ ላይ፣ በስራችሁ ላይ፣ በንብረታችሁ ላይ የአጋንንት ክፉ ድግምት አይሰራም። እጃችሁን ሊዘርጉን አይሰራም በሉ ሲ ድገም የመጨረሻ ይህን ቃል ለሚሰሙ ይድናል መመለስ ይሆን ከኃጢአት መውጣት ይሆን ብትችሉ ራሳችሁ በእግዚአብሔር ፊት አዋርዳችሁ ጸልዩ። ለቤተ ክርስቲያን መሪዎች ላይ ናችሁ ተንበርካችሁ ወድቃችሁ አትጸልዩ፣ ንስሐ ግቡ። እግዚአብሔር የቅርብ አምላክ ነው። ባላችሁበት ቦታ ጸልዩ። ዛሬ መፈታት ይሆናል። ዛሬ ማምለጥ ይሆናል። ከአድመኝነት፣ ከመለያየት፣ ከመናፍቅነት፣ ከምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስሉ አስቀድሞ እንዳለው እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርስም። አንድ ጊዜ አንድ ሰው እንዲህ ያለ ጴንጤነት መሆን ማለት መጨነቅ ነው ማለት ነው አለ። ስለዚህ ያስጨንቃል። በቃ መንገዱ ሁሉ ዝግ ነው የምታደርገዋል። የትኛው እኔ በቃ ሲሆን ቢገባስ ዝግ ነው። ዝግ በር የለም። ዛሬ በኢየሱስም የተከፈተ ይሆናል። የዘጋ ጠላት አናቱ የተወጋ ይሆናል። በኢየሱስም ነገሮቻችሁ የተለቀቀ ይሆናል። አጨብጭቡልን ቃሉ መንፈስ